እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ስሙን እንድንጠራ እንድናመሰግነው እንዲባርከን እንዲቀድሰን በቅድስናው ስፍራ ያገናኘን ያሰባሰበን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የወላዲተ አምላክ የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን ጸሎት፣ የቅዱሳን መላእክት ጥበቃ ተራዳኢነት ከሁላችን ጋር ይሁን። በኋላዬ ሊመጣ የሚወድ መስቀሉን ይዞ ይከተለኝ። አሁን ያነበብነው ወንጌል ላይ የሚገኝ ነው። በሉቃስ ወንጌል ምዕራፍ 9 ከቁጥር 23 ላይ ተጽፎ እናነበዋለን። ይህን ቃል ጥቂት ደቂቃ ወስደን የሰማነውን ወንጌል እንድንረዳው እግዚአብሔር እንዲያስተምረን ፈቃዱ ይሆንልን። እንግዲህ ቅዱስ ወንጌል እግዚአብሔር አምላክ እግዚአብሔር መንፈስ ቅዱስ ተቀበላቸው ከጌታ እግር ስር ቁጭ ብለው ከተማሩ ከደቀ መዛሙርቱ እንዲሁም ከሰባ አርድእት ሁለቱ ከሰባ አርድእት ሁለቱ ደግሞ ከ12ቱ ሐዋርያት መካከል እግዚአብሔር መርጧቸው ወንጌሉን እንዲጽፉ አዘጋጅቷቸው የጻፉልን ቃል ነው። የተናገረው እግዚአብሔር ነው። ሰዎች የተናገሩትም ቢሆንም እንኳን እግዚአብሔር መንፈስ ቅዱስ አቀብሏቸው የተናገሩት በመሆኑ ተናጋሪው እግዚአብሔር ነው የምንለው። የማን ቃል ነው የምንለው? የማን ቃል ነው? የእግዚአብሔር ቃል ነው። ሁሉ በእርሱ ሆነ፣ ከሆነውም ሁሉ አንዳች ያለ እርሱ የሆነ የለም ብሎ ወንጌላዊ ዮሐንስ በመጀመሪያው ምዕራፍ ከቁጥር 1 ላይ እንደተናገረው ያለ እግዚአብሔር ፈቃድ፣ ያለ እግዚአብሔር አዛዥነት፣ ያለ እግዚአብሔር አጋዥነት የሆነ ነገር የለም። የምናምነው ይሄንን ነው እና ይህ የተጻፈው ደግሞ የኛ ሕይወት ይመራበት ዘንድ የኛ ሕይወት በትክክለኛው መንገድ ይጓዝበት ዘንድ ነው። ሁሉ ዘተጽሕፈ ለተግሣጸ ዚአነ ተጽሕፈ። እኛ መስመራችንን ለቀን እንዳንወጣ መስመራችንን ጠብቀን እንድንጓዝ። የሰው ልጅ ሕይወት ጉዞ ነው እንደምታውቁት አይደል? ከሆነ ቦታ ተነስቶ የሆነ ቦታ የሚደረስበት ጉዞ ነው። ያ ጉዟችን የተደነቃቀፈ እንዳይሆን ከመንገድ ወጥተን አጉል ቦታ የሚጎዳ ቦታ እንዳንገባ የሚቆጣጠር ኮምፓስ ማለት ነው። በዚህ ዘመን እንደምንጠቀመው እንደ ጂፒኤስ ማለት ነው። ያሰብነው ቦታ ወስዶ እንደሚያደርሰን ማለት ነው። የእግዚአብሔር ቃል እሱ ነው። በየዘመኑ እግዚአብሔር መምህራኑን እያስነሳ ቃሉን እያናገረ የሚመክረን የሚያስተምረን እኛ እንዳንጠፋ ወደ አዘጋጀልን ቦታ በሰላም ደርሰን ማግኘት የሚገባን እናገኝ ዘንድ ነው። ታዲያ ጌታ ከተናገራቸው አበይት ቃላት አንዱ ይሄ ወንጌላውያኑ በሌላም ቦታ ጠቅሰውልናል። ቅዱሱ ሉቃስም እንደገለጸልን በኋላዬ ሊከተለኝ የሚወድ መስቀሉን ይዞ ምን ይበለኝ? ይከተለኝ። በቤተ ክርስቲያናችን አስተምሮ መሰረት አሁን ያለንበት ወቅት ይሄ የመስቀል ወቅት ይባላል። ከመስከረም 17 ጀምሮ እስከ መስከረም 25 ድረስ ወርሃ ጽጌ እስኪገባ ድረስ ያለው ጊዜ ምን ይባላል? መስቀልን የምናስብበት ወቅት ይባላል። መስቀሉን የምናስበው ዝም ብለን አይደለም።
ሰዎች አሁን እንዲሁ መስቀሉን ይዘን አንገታችን ላይ አድርገን እንዲህ ተሸክመነው እንዲህ ይዘነው ስንቆም የተለያየ ትርጉም ሊሰጡት ይችላሉ። እኛ ቤተክርስቲያን ግን መስቀልን የምታከብርበት ዓላማዋ አንድና አንድ ነው። መስቀል ስለ እውነት ዋጋ የተከፈለበት ስፍራ በመሆኑ ነው መስቀልን የምናከብረው። ሰዎች ስጋውያን የሆኑ ሰዎች መስቀሉን ብቻ ስለሚያዩ ለመስቀሉ ክብር መስጠት ይጨንቃቸዋል። ምኑን ብቻ ስለሚያዩ? ምኑን ብቻ ነው የሚያዩት? በቃ እዚህ ጋር የተመሳቀለ ነገር ብቻ ስለሆነ የሚታያቸው መስቀል እንዴት እናከብራለን ይላል። አሁን ሰሞኑን በዚህ በዘመኑ ሶሻል ሚዲያ ሲሸጋገር ሲተላለፍ የምናየው አንዲት በክፉ መንፈስ የተያዘች ወጣት ልጅ ስዕለ አድኅኖ የእመቤታችንን ስዕለ አድኅኖ ሰዎችን ክርስቲያኖችን ለማስቆጣት ለማበሳጨት ወይም ያበሳጨች መስሏት ስትቀዳ አይተናል አይደለም? ስዕለ አድኅኖ የእመቤታችን ስዕለ አድኅኖን ስንመለከት ሰዎች የምትታያቸው እዛ ላይ ማነች የምትታያቸው? እናንተ አሁን ስታዩ ፊት ለፊት ስዕሉን ስታዩ ማንም ይታያችሁ? እመቤታችን ላይ የተቀመጠው ማን ነው? ማህደረ መለኮት የተባለችው ማለች እመቤታችን አይደለም? አሁን አይናቸው የታወረ ሰዎች ሁልጊዜ እመቤታችንን የምናከብር ይመስላቸዋል። እዚህ መንበሩ ላይ መንበሩ ላይ እመቤታችን ስዕል አለ አይደል? እመቤታችን ብቻዋን ነች እንዴ? ለምንድን ነው እመቤታችን እዛ ላይ የተቀመጠችው? ምን ስለሆነች ነው? ይሄንን ሲያስኩት ለምንድን ነው እንጨቱ እዚህ ጋር የተቀመጠው? ለምንድን ነው? ምን ስለተደረገበት ነው? ስለዚህ መስቀሉም አብሮ ምን ይላል? ተከብሯል አይደል? አዎ። ስለዚህ እመቤታችን ማኅደረ መለኮት ነች። ታቦተ ሕጉ ለእግዚአብሔር ነች። ስለዚህ አይናቸው የታወረ ሰዎች ያንን ማየት አይችሉም። ክርስቲያንን የሚሉ ሳይቀር ማርያምን ያከብራሉ፣ የማርያምን ስዕል እንዲህ ያደርጋሉ ይባላል። እመቤታችን እኮ እኛ ብለን አይደለም እኮ ጌታን ያስታቀፍናት እኛ ነን እንዴ? ራሱ እኮ ነው እሷ አቅፍ ውስጥ መጥቶ ያገኘ ነው አይደል? ቤተልሔም ሲሄዱ ሰብአ ሰገል ማንን ነው ያገኙት? ጌታን ነው ያገኙት አይደል? ብቻውን ነው ያገኙት? ከማን ጋር ነው ያገኙት እንዴ? ወደ ምድረ ግብፅ ይዘህ ሂድ ሲለው ሄሮድስ የሚፈልገው ማንን ነው? እመቤታችንን ነበር እንዴ? ኢየሱስ ክርስቶስን አይደል? ዋናው የፈራው እሱን ነበር አይደለ? መልአኩ ግን ምንድን ነበር ያለው? እናቱንና ማንን? ሕፃኑን ይዘህ ሂድ። ስለዚህ ይሄንን ምስጢር ጠንቅቆ በደንብ ማወቅ ያስፈልጋል። አንዳንድ ጊዜ ሰዎች ሲታወኩ ሲታመሙ የሚያደርጉትን ነገር አያውቁ። ለዛ እኮ ነው ጌታ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ሰው ንጹሕ አይምሮ ያለው ሰው ምን እንደሚያደርግ ያውቃል። መጽሐፍ ቅዱስ የሚያቃጥሉ ሰዎች እናያለን። እነዚህ ሰዎች እኮ መጽሐፍ ቅዱስን ሲያቃጥሉ መጀመሪያ ተጎጂዎች እኮ እነሱ ናቸው። ማንን ይጎዳሉ? መጀመሪያ ገንዘብ አውጥተው ነው ያንን መጽሐፍ ቅዱስ የሚገዙት። ሁለተኛ ጊዜ አጥፍተው ነው ያንን ማንም ላይ እኮ የሚቀንሱት የሚጨምሩት ነገር የለም መስሏቸው ማለት ነው። ስለዚህ መስቀሉን ስናስብ መስቀሉ ላይ የተሰቀለውን ጌታ እናስባለን። ምክንያቱም እዚህ መስቀል ላይ ወጥቶ ነው የሞተው ሙታንን ያድን ዘንድ ሞትን ይሽር ዘንድ የሞተው ክርስቶስን አስበን ነው መስቀሉን የምናስበው። ያንን ነው ጌታ መስቀሉን ይዞ ምን ይበለኝ ይከተለኝ። መስቀሉን ተሸክሞ ስለተከተልን አይደለም። ደግሞ
እውነት ማለት ነው። መስቀል ማለት ክርስቶስ መስቀል ላይ የወጣው ስለ እውነት ነው። ክርስቶስ የሞተው ስለ እውነት ነው። በእውነት ተመላለሱ። ከኔ በኋላ የኔ ተከታይ ከሆናችሁ ክርስቲያኖች ከሆናችሁ፣ አዎ ቅዱስ ጳውሎስ እኔ ክርስቶስ እንደምመስል እናንተ ማንን ምሰሏል? እኔን ምሰሉ እንዳለው መስቀሉን እውነትን ይዛችሁ ተከተሉ። ዝም ብላችሁ አባቴ አባቴ አምላኬ አምላኬ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም፣ የአባቴን ፈቃድ የሚያደርግ ነው አለው። መስቀሉ ላይ የተፈጸመውን የሚያስብ ነው እንጂ እኔ መስቀል መርጬ ስለተሸከምኩ አይደለም። ሁላችንም ከመስመራችን ሳንወጣ ጠብቆ የተባለውን ጠብቀን መንገዱን ጠብቆ በመሄድ ነው ሰው ያሰበው ቦታ የሚደርሰው። አለበለዚያ ባጭር መቅረት አለ ማለት ነው። የሰውን ውድቀት እኮ ስናይ እግዚአብሔር አምላክ በገነት አዳምን አስቀመጠው ስንል በገነት 7 ዓመት ጠብቆ ኖረ። ከዛ በኋላ ግን ያንን መጠበቅ ተሳነው። ለምን? በራሱ ሐሳብ መሄድ ጀመረ። ሰው መጀመሪያ እኮ ራሱን መጠበቅ ነው የሚያቅተው። የተሰጠው ብዙ ነገር አለ። ለሰው ልጅ እኮ ምን ያልተሰጠ ነገር አለ? እያንዳንዳችን የተሰጠን ነገር አለ። የተሰጠንን ጠብቀን ቢሆን እኮ ከክብር ባላነስንም ነበር። ልጅነት እኮ ትልቅ ጸጋ ነው አይደል? ልጅ መባል ትልቅ ጸጋ ነው። የእግዚአብሔር ልጅ ተብሎ ነው መጀመሪያ ለአዳም የተሰጠው። ሁሉ ጸጋ ነው። ወንድምነት ጸጋ ነው አይደል? ወንድምን ማግኘት ቀላል ነገር? ወንድም ይወደዳል አይደል? ወንድም ጋሻ ነው። ወንድም መከታ ነው። ወንድም ደጋፊ ነው አይደል? ያንን እኮ ነው ሉዝ ያደረግነው መጀመሪያ። ወንድሙን ደጋፊውን ቃየል ወንድሙን አቤል ምን አለው? ገደለው። ከዛ ጊዜ ጀምሮ ወንድም በወንድሙ ላይ መነሳት ተጀመረ። እህትነት እኮ መልካም ማለት እንዴ! እህት ደጋፊ፣ ወንድሜ እኔ ልሙትልህ የምትል እኮ ልጅ። እንዲህ እያለ እርስ በርስ መለያየት ተጀመረ። የሰው ልጅ መስመሩን እየሳተ መጣ። ማንነቱን እያጣ መጣ። እያንዳንዳችን በራሳችን የተሰጠን ነገር አለ፣ ጠብቀነው እንድንኖር። መስቀል ያለው ጌታ ያንን ነው፣ ራስን መጠበቅ ማለት ነው። እያንዳንዱ ምእመን ማለት ታማኝ ማለት ነው። ምእመነ ኮንከ ታማኝ ሆነ ተገኝተሃል። በማቴዎስ ወንጌል ምዕራፍ 25 ላይ ጌታ ያ መክሊቱን የሰጠው ታምኖ ስለተገኘ ታማኝ አገልጋይ ምእመን አለው። ታማኝ ማለት ነው። ሁላችን ታማኞች ነን። ለእግዚአብሔር እንታመናለን። ለቃላችን ታማኞች ነን። እሱ ነው መስቀል ማለት ያ። ምክንያቱም መስቀል መከራ፣ እውነትን ጠብቆ ሲኖር ሰው ላይ ምን አለበት? መከራ አለበት። በሆነው ሁሉ ምክንያት መስቀሉን ጥሎ መሄድ አይቻልም። መከራ ገጠመኝ ብሎ መስቀሉን ጥሎ ጌታን እከተላለሁ ማለት አይቻልም። ብዙ ሰዎች እንደዛ ያደርጋሉ። ትዳር ውስጥ ይገቡና መስቀሏ ትንሽ ስትቆረቆራቸው መስቀሉን ጥለው ባዶዬን ምድራለሁ እከተላለሁ። መስቀሉን ሳይዝ ግን መከተል አይቻልም ማለት። ይሄን ነው ጌታ ሲያስተምረን። ትተን አይቻልም። አባትነት፣ ልጆችን ማሳደግ መከራ አለበት ውስጡ። ባልነት መከራ አለበት። ሚስትነት መከራ አለበት። መስቀል የተባሉት እነዚህ ናቸው። ይሄ የተመሳቀለው መስቀል ብቻ ይሄ የክርስቶስ ነው። ይሄ ክርስቶስ ወጥቶ ደሙን ያፈሰሰበት የሞተበት ነው። ይሄን አይደለም እኛ የተጠየቅነው። የኛ መስቀል ወንድምነት፣ የኛ መስቀል እህትነት፣ የኛ መስቀል መልካም ባል ሆኖ መገኘት፣ መልካም ሚስት ሆኖ መገኘት፣ መልካም እናት ሆኖ መገኘት፣ መልካም አባት ሆኖ መገኘት፣ መልካም ልጅነት ነው። ጥሩ ዲያቆን ሆኖ መገኘት፣ ጥሩ ካህን ሆኖ መገኘት። መነኩሴም ከሆነ መነኩሴ ሆኖ መገኘት እንጂ መስቀል አንጀርፎ መሄዱ ያ መስቀል የክርስቶስ ነው።
ክርስቶስ ነው የሞተበት። ማንም እንደሱ ዳግመኛ ሊሞት የሚችል የለም። የእኛ መስቀል እውነተኛው መስቀል በተሰጠን ጸንቶ መገኘት ነው። ጳጳስ ከሆነ አንድ ሰው እውነተኛ ጳጳስ ሆኖ መገኘት፣ የዛ ጊዜ እውነተኛ የክርስቶስን መስቀል ይዟል ይባላል እንጂ 10 መስቀል ስለያዙ አይደለም። የክርስቶስ መስቀል እሱ ለእኛ ምሳሌ ሆኖ ምሳሌ ነው የሆነ። እኔ እሱን እንደመሰልኩ አለ ቅዱስ ጳውሎስ፣ እናንተም እኔን ምሰሉ። ክርስቶስን መሆን ይቻላል እንዴ? አይቻልም። እንኳን እርሱን ሐዋርያውን ጳውሎስን መሆን አይቻልም። ከባድ ነው። ነገር ግን በቻለው በተሰጠችን ታምነን መገኘት ያስፈልጋል እና ይህንን ወቅት መስቀሉን ስናስብ መከራውን ስናስብ በእኔ ሳላችሁ ምን አለባችሁ ያለው ጌታ። ይህንን ሁሌ ማሰብ አለብን። ክርስቲያን ስንሆን መከራ አለብን እንጂ የፈለግነውን ተናግረን የፈለግነውን ወስደን የፈለግነውን አግኝተን ክርስቲያን ሆነን መኖር የምንፈልግ ከሆነማ ክርስትና አይደለም። ሁሉን አጣ ይላል እኮ ክርስቶስ። አዎ መስቀል ላይ እስኪወጣ ድረስ ሁሉ ባለጸጋ ሲሆን የሁሉ ሰጪ ሲሆን ራሱን ምን አደረገ? ንገሩኝ። ራሱን ምን አደረገ? ድሃ አደረገ። ራሱን ምን አደረገ? ለምን? መስቀል ይሄ ነው። ራሱን ድሃ ባዶ አደረገ። ለሁሉ ሁሉን የሚሰጠው ሁሉን የያዘውን ያዙት። የሰማይና የምድሩን ንጉሥ ተሳለቁበት። ሁሉን ያለበሰውን አራቆቱት። አይደለም እንለው። ስለዚህ በእውነት መኖር እንችል ዘንድ መከራ በሕይወታችን እንዳለብን ያንን መከራ እንዴት ድል ማድረግ እንዳለብን የምንማርበት ወቅት ነው ይሄ። ቤተ ክርስቲያን ዝም ብላ አይደለም የምትሰይመው። መስቀሉን ስትሰይም አሁን ከህዳር 6 ጀምሮ ደግሞ ከመስከረም 26 እስከ ህዳር 6 ደግሞ ወርሃ ምን ነው የምንለው? ወርሃ ምንድን ነው? ጽጌ። መከራ እንኳን እሱ በዛ ውስጥ የሚገኘውን ፍሬ አዎ ጌታ የተሰደደውን ስደት እያሰብን የምናስብበት ቤተ ክርስቲያን ዓመቱን ሙሉ ስራ ሰርታ እንድንማርበት ያደረገችው ለእኛ ለልጆቿ በአግባቡ ያሰብንበት ቦታ እንደርስ። አዎ ቅድም በወንጌሉ ላይ ሲነበብ ሰምታችኋል። ለሰብ ምንት ይበቆ ለመኩሎ ዓለም ረባ ወነፍሶ ሀጉለ። ለሰው ልጅ ዓለምን ሁሉ የራሱ ገንዘብ ቢያደርግ ሁሉ ቢሰጠው የነፍሱን ነገር ካጣ ምን ይረባዋል? ያችን የመጨረሻዋን ማለት እኮ ነው። አዎ አያችሁ፣ ዓለም ሁሉ ተሰጥቶን መስቀሉን ካልያዝን ዋጋ የለንም ማለት ነው። ታምነን ካልተገኘን፣ ለእውነት ቆመን ካልተገኘን፣ በሰዎች ምክንያት ምን ዋሽ ከሆነ ለመኖር ብለን የምንደልል ከሆነ ለመኖር ብለን የእግዚአብሔርን ሕግ የምንሽር ከሆነ እንደው ነገሌ ምን ይሉኛል ብለን የምናደርግ ከሆነ እኛ የመስቀል ሰዎች አይደለንም ማለት ነው። ስለዚህ ሁልጊዜ መስቀሉን ስናይ ማንን ማየት አለብን? መስቀሉ ላይ የተሰቀለውን ክርስቶስን። እመቤታችን ድንግል ማርያምን ስናይ ማንነው ሁልጊዜ ማየት ያለብን? መድኃኔዓለም ኢየሱስ ክርስቶስን። እርሷ መንበሩ ነች። እራሱ ነው መጥቶ ያደረባት። አዎ እነሆ ድንግል ትጸንሳለች። ምን ማለት ነው? እነሆ የሰማይና የምድሩ ንጉሥ መጥቶ ዙፋኑ ያደርጋታል ብሎ አስቀድሞ በትንቢት ተነገረ። ከዛ መልአኩ በኢሳይያስ ምዕራፍ 7 ላይ ይሄ ተነገረ አይደለ? ኢሳይያስ ይሄን ነገረ። ቅዱስ ገብርኤል ደግሞ በሉቃስ 1 ላይ መጣና እነሆ ወንድ ልጅ ትወልጃለሽ አላት፣ ያድርብሻል፣ አንቺ ከሴቶች የተለየሽ ነሽ። እዚህ ጋር የምናየው የሰው ምስል ይመስላል። ነገር ግን እሷ የክርስቶስ ምንድን ነች? ማደሪያ መንበሩ ነች። መንበሩ ላይ ደግሞ ማን አለ? ማን አለ? ኢየሱስ ክርስቶስ።
እንዳልኳችሁ እኛ የምናከብረው ሁሉ ትርጓሜ ያለው መስቀሉ ላይ ማን ስላለ ነው? ክርስቶስ ስላለ ነው። እመቤታችን ላይ መድኃኔዓለም ስላለ ነው። እዚህ መንበሩ ላይ የተቀመጠችው ማንን ታቅፋ ነው? ጌታን ታቅፋ ነው። አለበለዚያ እዛ ላይ መቀመጥ አይችልም። ማንኛውም ስዕል አድኅኖ ነው የሚል ዓለምን ያዳነው መድኃኔዓለም ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ የነሳው ኢየሱስ ክርስቶስ እመቤታችን መንበሩ ስለሆነች ነው። ስለዚህ ሰው እመቤታችን የሚያከብር ማንን ያከብራል? ጌታን ያከብራል። ይህንን ነው እንድንማር ቤተክርስቲያን ይህንን ወቅት ወርሃ መስቀል የመስቀል ጊዜ ብላ ስርዓት የሰራችልን አምላካችን እግዚአብሔር እስከ መጨረሻ የተወቅታ ድረስ አምነን በጎ በትእዛዙ ጸንተን ርስተ መንግሥተ ሰማያትን እንድንወርስ በቸርነቱ ይርዳል።